ደብቀን ያለነው የት ነው? አቤልና ቡርኬ ሄርሜላ ጠንቋይ ቤት እየገቡ ነው እያየ። ኧረ በለ ቡርኬም አለ፣ አቤላም አለ፣ ቡርኬም አለ፣ ሄርሜላም አለች። ሩታን ላይ ለመገበር ጠንቋይ ቤት እየገባች ነው ሄርሜላ። ያው ናች እንደውም ትታየኛለች። ተደብቄ በሽጉጥ ነው መደፋት። ያዋቸው ነው ተደብቄ ያለው ካሜራማን በቃ ቀጥታ እነሱን ነው ምናሳይ። እንይዛቸዋለን። ሩታ ላይ የሚሰራውን ሸፍጥና ደባ እናከሽፈዋለን። ሄርሜላ ጠንቋይ ቤት እየገባች ነው። ያውናች አግኝቻታለሁ። እጅ ከፍንጅ ነው ሚዛት። ተከተለኝ ካሜራማን። ያውናች። ሰላም ውድ የተከበራችሁ የኛ የግሪስ ፋሚሊዎች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። ዛሬ የመጣሁበት ምክንያት ሩታ ለቀ ሄርሜላ ጋር ኩሪፍቱ ተዝናንተ ከሄርሜላ ጋር ሴክስ ሁለተኛ ጊዜ ፈጽመሃል አብርሽ፣ እንድታርፍ አስጠንቅቄያለሁ አይደል? እና ዛሬ እንደደረሰኝ ከሆነ ቡርኬ አብርሽ እና አቤላ ቡታጅራ እንደገቡ መረጃ ደርሶኛል። ቡታጅራ ከተማ እግራችሁ እንደረገጠ ነው ምን ሄጄ የምደፋፋችሁ። ሬሳችሁን ሁላ እንዳይገኝ አድርጌ ነው የምቀብራችሁ። ግን አሁን ያለውበት ዋና ቦታ የት እንደሆነ ታውቃላችሁ? ያ ሄርሜላ ጥንቁልና ልታድስ ሐሙስ ቀን 2 ነው ዛሬ። ቀን 2 ነው ካሜራማን። ቀን 1 ታህሳስ ነው መሰለኝ ዛሬ መታ ጠንቋዩ ቤት እንደምታድስ አብርሽ ላይ አዲስ የጥንቆላ ስትራቴጂ እንደምታረግበት ስለደረሰኝ መረጃ አሁን የት ነው ያለሁት? እኔ ቤተሰብ የግሪስ ፋሚሊዎች ጫካ ገብቻለሁ። አቤላ እና ቡርኬን ይዘዋት የሚመጡት በመኪና ልክ ሲገቡ ጠብቀን እጅ ከፍንጅ መያዝ ነው በቃ የኛ ስራ። አብርሽ ከአንድም ሁለት ጊዜ እረፍ ብዬ አስጠንቅቄ ነግሬሃለሁ፣ አልሰማ ብለኸኝ። ምንድነው ችግር? ቆይ እኔ አሁን በጣም አሞኝ ተኝቼ ካለሁበት ተነስቼ ነው የመጣሁት። ምክንያቱም ምንድነው አብርሽ በሴክስ ወሲብ ማለት በወሲብ እንትን በቃ ሰክሯል። ሄርሜላ እያረካችሁ ጡቷን እያስጠባችሁ ጡቷን እያሳመችው እንዴ! ምን አይነት ብልግና ነገር! የትኛውም ወንድ ልጅ ይሰሰታል። ሴት ልጅ ጡቷን ከፍታ መዋኛ ገንዳ ላይ አብረው ማለት አብርሽ እኮ አርጋል፣ በግልጽ አርጋል። በግልጽ ከሄርሜላ ጋር ሴክስ ፈጽመሃል። ከዚህ በኋላ ሄርሜላ ብታረክስ ትጠየቃለህ። አንተ በሕግም አንፃር ወንጀል ነው። በትዳር ኖሮክ ከሌላ ሴት ጋር እየማገጥክ ኧረ አብርሽ በጣም በህይወት ትልቅ ስህተት ነው የሰራኸው። ቡታጅራ መግባትን ሰምቻለሁ። ይሄም ይታያል አይደል? ክላሽ ግንባር ላይ ነው ለቅባለሁ። ወደ ሩታ የምትመለስበት ሰዓት ደርሷል። ወደ ሩታ ትመለሳለህ። ወደ ሩታ አልመለስም የምትል ከሆነ ግን እርምጃ ወስድብሃለሁ። እና ዛሬ የት ነው ያለሁት? ካሜራ የጠንቋዩ መግቢያ አብርሽና አቤላ ይመጣሉ ተብያለሁ። ጠንቋዩ ጋር ሊቀልቡ በቀደም ራሱ ባህር ዳርቻ ሄደው የተዝናኑበት ቦታ ጠንቋዩ ዋናው ቃሌቻ ልታመጣ ነበር ሄደችው እዛ ሄርሜላ ማለት ነው። ግን እንደዚህ አይነት ባዕድ አምልኮ ይቅርብሽ። በቃ ሩታን ፍቻት። ማታ ደግሞ ከሩታ ጋር ተገናኝተሽ ያረክሽው ነገር በሙሉ ሰምቻለሁ። ሩታ ስለወለደች ነው እንጂ ታጋጭሽ ነበር። ጸጉርሽን ይዛ ነበር እንደዚህ የምታስነጥስሽ። ግን በሴት ያምራል። ሴትና ሴት ሲደባደቡ አሪፍ ነው። ሩታ ለምንድን ነው እቺ ልጅን ማትመቻት? ለምንድን ነው ማትቀጠቅጫት? የወንዶቹን ነገር ለኔ ተይው። በቃ የአቤላና የቡርኬን ነገር ለኔ ተይው። እኔ እግራቸውን ሰባብሬ በቃ ምን እንደማረጋቸው እኔ ካሜራማን እና አሁን ትከተለኛለህ። የጠንቋዩ መግቢያ ቦታ ቁጭ ብለን ሄርሜላና አቤላ ሲመጡ ጠብቀን በቁጥጥር ስር እናውላቸው። ህግ ምናምን እጄ አማክሬያለሁ። እኛ አያገባንም። ስለ ጥንቆልና አንገባም፣ ጣልቃ አንገባም። ራስ የፈለከው ነገር ተወጣ፣ እርምጃ ወሰድባቸው። ስለዚህ እዚህ አቤል ሲመጣ አግኝቼ ደፋዋለሁ። በቃ መድፋት ነው ስራዬ፣ መከታከት ነው። ና ካሜራማን ተከተለኝ ና። የጠንቋዩ መግቢያ ዋናው ቦታ አግኝቼዋለሁ። ይሄ ነው መግቢያው። ምንድነው የምናደርገው? ቀጥታ ወደ ጠንቋዩ ቤት መግቢያው ነው እንገባለን። ወይም ካልሆነ ምን እናደርጋለን መሰላችሁ? ጨርቃና ግርፍ ካሜራውን ትደብቀውና አሁን ከስንት ሰዓት ነው? አሁን 6 ሰዓት ነው ከቀኑ። ሄርሜላ ልትገብር የምትመጣው 7 ሰዓት ነው። ጠንቋዩ ቤት ቀጠሮ ያላት ከቀኑ ማለት ነው። ጠብቀን በካሜራ ግሪስ ፋሚሊዎች የጠንቋዩ መግቢያ ቦታ ይሄ ነው። ሄርሜላ 7 ሰዓት እንደምትመጣ ደርሼበታለሁ። ኩሪፍቱ ወስደሽ ልትገብሪው ሞክረሻል፣ አልቻልሽም።
ባህር ዳርቻ ሐይቅ ዳርቻ ልትቀልቢው አብሬሽን ልታፈዥ ሞክረሻል። ምንም ነገር አልተሳካለሽም። ቀጣይ ደግሞ ቡታጀራ ያለው ጠንቋይ ቤት መታ እንደምትገብርና ልጅ ወልዳለት አሁን በዚህኛው በቀደም ኩሪፍቱ ሄደው ሴክስ እንደፈጸሙ ደርሰናል። ማርገዟ ስለማይቀር የሚወልደው ልጅ ለጠንቋዩ ነው የሚገበረው። እና ምን እንድላችሁ ነው ተደብቀን ዛሬ የት ጋር የምንቀመጠው? ካሜራማን ትከተለኛለህ? ይኸውልህ እዛች ጋር እቀመጣለሁ። ና ሁለቱ ሲመጡ ጠብቀን መያዝ ነው ያለብን። ከብቶአላ ማለት ነው። ይኸውልህ ስማኝ ካሜራማን ምንድነው? ይኸውልህ አንተ ትደበቃለህ፣ እኔ እደበቃለሁ። ልክ ሄርሜላ የመጣች መሆኑን መልእክት የሚያፎቹ ልጆች እዛ ጋር ተቀምጠዋል። ሄርሜላን ምንድነው የምናረው? በቪዲዮ ቀርጸን ለግሪስ ፋሚሊዎች ጠንቋይ ቤት እንደምትሄድ ባዕድ አምልኮ እንደምታመልክ ማሳየት ነው። ስለዚህ እዚህ ጋር እኔ እቀመጣለሁ ቀስ ብዬ ቤተሰብ ይሄ የምታዩት ይኸውላችሁ፣ ተው ይሄ ሰው ደም ነው የምታዩት። እስቲ እዛ ጋር ሌላ ነገር አለ አሳያቸው። ሌላ ነገር እስቲ ምን አለ የምናሳያቸው? ለጠንቁ ጠጋ በል ና ካሜራ ና ብዙ የምናየው ጉዳይ አለ። ና ያው የሩታ ያው ቤተሰብ ይሄ የምታዩት የሩታ ቀሚስ አስታወሳችሁት? አብርሽ እና ሩታ ሲታረቁ የሆነ ጊዜ አንደኛ ዓመታቸው ሲያከብሩ የለበሱት ቀሚሷን አምጥታው የሩታ ጠንቋይ ቤት አስቀምጠዋለች። ጠንቋዩ ከቆረጠ በኋላ ይጥሎታል፣ ጫካ ምቱ ጥሎታል። ቤተሰብ እውነት በጣም ነው የሚያሳፍረው፣ በጣም ነው ኖርን የሚያደርገው። እንዴ ይሄው አሁን ያለንበት ጫካ ነው፣ በጣም ነው የሚያስፈራው። ይሄው ጠርሙስ ራሱ አለ ቤተሰብ እንደምታዩት፣ ያው ጫካ ላይ ያው ሰው የሚወጋበት ደም የሚቀለብበት ይሄ ሁሉ የማስራ ነው፣ የሄርሜላና የአቤል ስራ። ቡርኬ ራሱ እጅ እንዳለበት ደርሼበታለሁ። ቡርኬ ትለወጣለህ ብዬ ነግሬያለሁ፣ ማታ አውርቻለሁ፣ አስጠንቅቄያለሁ። የምትለወጥ ከሆነ ትለወጣለህ። አይ አልለወጥም ባከረየው እኔ ሁሌ ከሄርሜላ ጎን ነኝ ምናምን የምትል ከሆነ ግን እኔ ይኸውልህ እንደዚህ ደፍቼ ይኸውልህ እጄ ለመንግስት ነው የምሰጥ። ምንም አይመጣብኝም። በቃ እንዴ ዝም ስትባሉ አላበዛችሁትም እንዴ እናንተ? በተለይ ቡርኬ ነህ አንተ፣ ሄርሜላን ይዛት የመጣው አንተ ነህ ቡርኬ። ለአንዴና ለመጨረሻ ጊዜ ነው ህይወትን እንዴ ለቤተሰብ ለእናት ኑር ብዬ አስጠንቅቄ ነግሬያለሁ። መጀመሪያ አልሰማ ብለኛል። ግን ከዚህ በኋላ እኔ ማናችሁንም አልመራችሁ። በሩታ ከመጣችሁ አንድ ራሱ ሚኪ ግሬስ የተባለ ልጅ አለ። አፈቅራታለሁ እወዳታለሁ ምናምን እያልክ የምታወራው ነገር የምትቀባጥረው ነገር ማቆም አለብህ። ይሄ የያዝነው እኮ መሳሪያ ነው አይደል እንዴ? ይሄ ውስጡ ላይ ጥይት አለው፣ ይገላል፣ ይተኩሳል፣ ይገላል። እኔ ሩታና አብርሽን ለማስታረቅ ደፋ ቀና እላለሁ። አንተ ጭራሽ ሁለቱን እወዳታለሁ ፋይል አለኝ ምናምን ብለህ ትቀበጣጥራለህ። በቃ አረፍ። ይሄ ነገር አያዋጣህም። ካገኘው አገኛለሁ እናወራለን በግልጽ። ካላገኘው ግን ይሄን ቪዲዮ አድርሱለት፣ ሼር አድርጉለት። ሚኪ ግሬስ ይባላል፣ ታውቁታላችሁላችሁ። እየቀበጣጠረ ነው ሄርሜላ ሩታ ምናምን እያለ ነው። ይቅርብ፣ እንደዚህ አይነት ነገር ይቅርብሽ። ልጅቷ ባለትዳር ነች፣ የወንድ ልጅ እናት ነች። ልጇ ገና 1 አመቱ ነው። የወለደ ሴት እንዴት ታገባለህ? ትፈልጋታለህ ነው? አይሆንም። ምን እያለው ከአንተ ጋር የምትሆንበት ምንም ምክንያት አይፈጠርም። እና የግሪስ ፋሚሊዎች ሄርሜላ የምትመጣበት ሰዓት ደርሷል። እኔ መደበቅ አለብኝ። ይኸው ና አሳያቸው። ና ካሜራማን፣ ይሄ አሳያቸው። ይሄ አሁን በቀደም የሞተ ሰው ቀብረው በደንብ አሳያቸው። በደንብ ይሄ የምታዩት ይሄ ቦታ ሰው ገለው የቀበሩበት እና አጽሙን ያወጡበት ቦታ ነው። ጠንቋዮቹ ይሁሉ እኔ ለአብሪሽ ነው። በቃ አብሪሽ ላይ አትፍረዱበት። አብሪሽ ተደግሞበታል። አብሪሽ የጥርስ ብሩሽ ወስዳ አሰርታበታለች። እንደገና ሄርሜላ ሩታ ምንድን ያደረገቻት? ልብሷን ይዛ መታ። ልብሷ እንዳለ አይታችሁታል አይደል? ከልብሷ ቁራኝ የተሰራበት። ሄርሜላ ማለት በጣም ባለጌና ጠንቋይ አምላኪ ባዕድ አምልኮ ምትሰራ ሰው ነች። እኔ ግን ዛሬ ለአብርሃምና ለሩታ መስዋዕትነትን እከፍላለሁ። እቺ ልጅን ገልያት እጄን ለመንግስት ሰጣለሁ። ይኸው ዛሬ ቃሌ ነው። ይኸው እኔ ናቲ አይደለሁም፣ እኔ ናቲ ግሬስ አይደለሁም።
ፈጣሪ ሆይ ይቅር በለኝ። እኔ ሰው የተቀበረበት ድንኳን ላይ እንትን በመሄዴ በጣም ይቅርታ። ግን ያው ለእንትን ብዬ ነው ለሩታ ብዬ ነው። እና ካሜራማን እንደበቃለን። ተደብቀን ና ና ና ሩታ ሄርሜላ እየመጣች ነው መሰለኝ። ይኸው አንተ ብቻ ማለት ነው እዛ ጋውን ካሜራማን በዚህ በኩል አንተ እኔ እዚህ ጋር ተደብቄያለሁ። እና የግሪስ ፋሚሊዎች ሄርሜላና አቤል እየገቡ ነው ወደ ጠንቋይ ቤት። አረ በለ ቡርኬም አለ፣ አቤላም አለ፣ ቡርኬም አለ፣ ሄርሜላም አለች። በባጃጅ ነው የመጡት። ቤተሰብ ተደብቀናል። እኛ መደበቅ አለብን። እኔን ማየት የለባቸውም። ልክ ሲገቡ እዛ ጋር ጀማ ሰብስቤ ያስቀምጫለሁ። ሄርሜላን እንይዛታለን። ዛሬ ግን ሄርሜላን በህግ ቁጥጥር ስር እናውላታለን። እና የግሪስ ፋሚሊዎች ሁላችሁ አደራ፣ እኔ አንድ ነገር ኮንኩኝ፣ ቤተሰቦቼን አደራ። ሽጉጥ ብቻ አያድነኝም። ምናልባት ብዙ ጠባቂዎች ይዘው ሊመጡ ስለሚችል አላቅም። ፈጣሪ ሆይ ፈጣሪ እርዳኝ። ሄርሜላ የምትገባበት ሰዓት ደርሷል። ያው ያየዋቸው ነው። አቤላም አለ፣ ቡርኬም አለ። ባዕድ አምልኮ እናጠፋለን። ሁሉም ወደ ሃይማኖቱ ይጸልያል። ሁሉም በቃ ወደ ፈጣሪው ይመለሳል። እቺ ሄርሜላ የተባለች የጠንቋይ ተላላኪ የጠንቋይ ቁራጭ ዛሬ እዚሁ ደፍተናት ገላግለናት ከሩታ ራስ እንድትወርድ ነው የምናደርገው። እንዴ ሩታ ያየችውን ስቃይ እኛ ሁላችንም ነው የምናውቀው። እቺ አሁን ከየትም መታ እንዴ ባንዴ ትፈምስብናለች እንዴ? ለሚዲያው ብላ ነው ለምን ብላ ነው አብርሽን ተጠጋቸው እንዳንል ብዙ ነገር አላት፣ ገንዘብ አላት፣ የሀብታም ልጅ ነች። ግን እኔ በሩታ ከመጣችሁ ማናችሁ ምን አልምራችሁ። በተለይ ሚኪ ግሬስ ረፍ ተጠንቀቅ። በተለይ አቤላ ያሳደገች ነች። ቢያንስ ከአንድ አመት በፊት አንተ ምንም አልነበረ። ከአንድ አመት ከስድስት ወር በፊት ምንም ያልነበረ ዜሮ ነበርክ። ዩቲዩብ እንዲከፈትልህ አድርጋ እዚህ ደረጃ ካደረሰች በኋላ አንተ ወይኔ እናቴ ድረሽ። ቡርኬ በተለይ አብሪሽ ነው ለእንደዚህ ያደረገ። ግን ሴት ልጅ አማላ ጡቷን ከፍታ ሳይታክ አብሪሽ መጠቀሚያ ማድረግ የተገቢ አይደለም። በቃ ይሄ ነውር ነገር ነው። በፈጣሪ ዘንድም ያስጠይቃችኋል። በቃ ይቅርባችሁ፣ እንደዚህ አይነት ነገር ባዕድ አምልኮ ይቅርባችሁ። ፈራ እግዚአብሔር ያለን ሰዎች ነን እኛ ኢትዮጵያኖች። ከባህላችን ያፈነገጠ ነገሮችን መስራት የለብንም። እኔ አሁን ተደብቄ እየቀረስኩ ያለሁበት ምክንያት እንዳያዩኝ ነው። ካዩኝ ተመልሰው ስለሚሄዱ ለዛ ነው። በቃ ቤተሰብ እና የግሪስ ፋሚሊዎች ይሄንን ነገር በቪዲዮ አሳያችኋለሁ። ሄርሜላ እና አቤል ቡርኬ እየገቡ ነው። ካሜራማን ትደበቃለህ። እጅ ከፍንጅ ነው አላምን ይዛቸው ቀጥታ እጅ ከፍንጅ በቃ በቪዲዮ አሳየን። ሄርሜላ ጠንቋይ ቤት ስገባ ብላችሁኛል። ቀጥታ አሳያችኋለሁ። አንተ እንደሱ ተደብቀ ነው የምትቀርጸው። በቃ ተፈቅ ያልከው ካሜራውን እኔ እወጣለሁ። ሌላ ምንም እንትን የለውም። እሺ ግን እኛ ኢትዮጵያኖች አንድ ግማሻችን ክርስቲያንን፣ አብዛኛው ሙስሊም ነው፣ ጴንጤ አለ። ግን አብዛኛው የኢትዮጵያ ሰው ባዕድ አምልኮ ቤት ይሄዳል ለዝና፣ ለሀብት፣ ባለ ፍቅረኛ ለማፍቀር፣ ከሌላ ትዳር ለመለያየት። አሁን ሩታና አብርሽን ለመለያየት የተጠቀመችበት የሩታን ልብስ ነው ብያቸዋለሁ። እንደገና ዝነኛ ለመሆን ሄርሜላ አብርሽን ተጠቅማበታለች። በምን በጥንቁልና በመተት ብዙ ነገር አድርገው አሰቃይተው። አብርሽ እኮ አሁን እንደምንድሮ አይደለም። ብዙ ሰዎች ተቀይሯል ምናምን እያላችሁ፣ ግን አብርሽ የተቀየረበት ምክንያት ድግምቱ ነው፣ ሲሩ ነው። በቃ አሰርታበታለች፣ አስጠንቁላበታለች፣ መተት አድርጋበታለች ስላችሁ አላምናላችሁ። ከዚህ በላይ እኔ ምን ማስረጃ አለኝ? እየገቡ ነው። በጣም ሩቅ ነው ጫካው። ወደዛ በጣም 14 ሜትር ነው ወደዛ ማለት ነው መግቢያው። አሳያቸው ወደዛ አንዴ ካሜራ ጫካውን በደንብ አሳያቸው። እዩት፣ ርቀቱን በደንብ እዩት። እዩት 16 ደቂቃ ምናምን ይፈጃል እኔ ጋር ለመድረስ። ግን እኔ ሰው አለኝ እዛ ጋር አፋጭቶ ነግሮኛል እየገቡ እንደሆነ ማለት ነው። ልክ እየገቡ ሲሆን ቀጥታ ሄደን እንይዛቸዋለን። ምንም የሚመጣብን ነገር የለም። ቀላል ነው። የትም አያመልጡኝም። ወላ ሩታ ወላ አቤላ አንድ ላይ ሄደ ይቅርታ እንድጠይቅ አደርጋለሁ። አቤልን ምን ሩታን ልገብራት ነው። እየገቡ ነው። ካሜራማን እኔ የሮኩ ሲር ትይዛቸዋለሽ። እጅ ከፍንጅ የሚይዛቸው ተከተለኝ። ወይኔ
አንተ አትከተለኝም እንዴ? ምን ሆነ ነው? በእናትህ ካሜራ ያያር አመለጡኝ። የሄዱ እኮ በቃ አዩኝ አይደል? በቃ አጥፈው ካሜራውን። አስመለከኝ አንተ በእናትህ